አንተን ብቻ እንድትል ማድረግ ያለብህን ነገር ልነግርህ ነው። አንተን ብቻ እንድትል ካንተ ውጪ ወንድ እንዳይታያት ወይም ደግሞ ካንተ ውጪ ጥሩ ወንድ፣ መልካም ወንድ፣ አፍቃሪ ወንድ፣ ለትዳር የሚሆን ወንድ፣ ለልጆቿ አባት ሊሆን የሚችል ወንድ፣ የወደፊት ህይወቷን ያሳምርልኛል ብላ የምታስበው ካንተ ውጪ ሌላ ወንድ እንዳይታያት እንዴት ማድረግ እችላለሁ? ይሄ ማለት ግን አጉል ዘዴ ወይም ደግሞ የማይሆን ነገር ምናምን ሳይሆን የልብህን የምታደርግበት መንገድ ወይም ደግሞ ከልብህ መሆን እንድትችል ነው ልነግርህ የምፈልገው። እና ዛሬ አንተን ብቻ እንድትልህ በቃ አንተ ብቻ እንድትሆን ምን ማድረግ አለብኝ፣ ምን አይነት ሰው መሆን አለብኝ ለሚለው ጥያቄህ መልስ አለኝ። ለሳቢሳ ሚዲያ አዲስ ከሆንክ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። አብራችሁን ቆዩ። አንደኛውና የመጀመሪያው ጓደኛዋ ሁን። ከምንም በላይ ለሰው ልጅ ማለት ባሏ ነህ አይደለ? ፍቅረኛዋ ነህ ምናምን ነገር ግን ከዛ በላይ ደግሞ ምርጥ ጓደኛዋ ብትሆን ከጓደኛም በላይ ብዙ ነገሯ። ምክንያቱም አብራ ስትኖር እናት አባቷን በቃ ሁሉ ነገሮቿን ቤተሰቦቿን በህይወቷ መጀመሪያ ያገኘቻቸውን ሰዎች ኢቨን የወለደቻትን እናቷን ጥላ ነው አንተ ጋር የምትሆነው። ስለዚህ ጓደኛ ሆናት፣ እንደ ጓደኛ ቅረባት። ከምንም በላይ ባል ስለሆንክ ብቻ አባወራ ስለሆንክ ብቻ ማንገራገር ምናምን ሳይሆን ጥሩ መልካም የምትፈልገውን ነገር እንዴት እንደሚያምርባት አብራት ልብስ መረጣ ብትሄድ። ለምሳሌ ሴት ጓደኛዋ ልብስ ስትገዛ አብራት ትሄዳለች፣ አብራት ልብስ ትመርጣለች ምናምን የሚያምርባትን ትነግራታለች። እንዴት ምን አይነት ልብስ መልበስ እንዳለባት፣ ምን አይነት ጫማ ማድረግ እንዳለባት፣ ምን አይነት ሜካፕ መጠቀም እንዳለባት፣ እንዲሁም ደግሞ በቃ የተለያዩ እንደ ሴት የተለያዩ ሚስጥሮችን ያወራሉ። ስለዚህ አንተም ጓደኛዋ ብትሆን በጣም የበለጠ ቀረቤታችሁ ደስ የሚል ከዛ በዘለለ ደግሞ በጣም መልካምነትህን የምታሳይበት ነው። በቃ ጓደኛዬ ባሌ ነው ጓደኛዬ ብላ እንድታስብ። ሴቶች ጋር ራሱ ኢቭን ሌሎች ጓደኞቿ ጋር አትገናኝም። በነገራችን ላይ ሴት ልጅ በጣም ጓደኛ ስታበዛ፣ የሴት ጓደኛ በጣም ስትኖራት በቃ ጥልቅ ያለ ሚስጥር እስከ መወራራት የሚደርሱ አይነት ከሆነ ይሄ ምክር ይመጣል። ባልሽ እንዲህ ነው፣ የኔ ባል እንዲህ ነው፣ የኔ ባል እንዲህ ያደርጋል። እንዲሁም የሌላ ሴቶችን መልካም ሚስት አግብተህ ግን የሌላ ሴቶችን ወሬ በመስማት የሌላ ሴቶችን ነገር በመስማት አንተን ልጠላ ምናምን እንዲህ ያደርግልኝ ልትል ትችላለች። ግን አንተ ጓደኛዋ መሆን ከቻልክ ምርጫዋ ላይ አብረህ የምትሳተፍ ከሆነ እንደ ጓደኛ ኢቭን የሆነ ሰው መንገድ ላይ ለክፏት ሊሆን ይችላል እንዲህ ብሎኝ ምናምን በቃ እንደ ጓደኛ ከሴት ጓደኛዋ ጋር የምታደርጋቸውን ነገሮች ከአንተ ጋር ብታደርግ አንተ መልካምነት ስላለ በቃ ካንተ ውጭ ሌላ ሰው ማየት አትችልም። ካንተ ውጭ ሌላ ሰው መመልከት አትፈልግም። የሚያምር ሰው ቢሆን ውብ ቢሆን በባህሪም በምንም ቢሆን ከኔ ባል የሚበልጥ የለም፣ የኔ ባል በጣም ጥሩ ነው፣ የኔ ባል በጣም መልካም ነው ብላ እንድታስብ ታደርጋታለች። ጓደኛዋ አሁን በምርጫዋ ሁሉ ተሳተፍ። እንዲሁም ደግሞ በእያንዳንዱ ነገሯ ሜካፓ ላይ የምትጠቀመው ነገር ላይ በሙሉ ልብሶቿ መረጣ ላይ አብረሃት ጓደኛዋ ሆነህ እንደ ሴት ጓደኛዋ ምከራት። ከባል አልፈህ ጓደኛ ከሆንክ በጣም ወዳጅነታችሁ የጠነከረ ይሆናል። ሁለተኛው ተወዳጅ እንደሆነች ንገራት። ከመንገርም አልፈ ደግሞ አሳያት። በቃ በጣም ተወዳጅ እንደሆነች፣ በጣም እንደምትወዳት፣ በጣም እንደምታፈቅራት። ለምን ያ የሆነ አንቺ ተወዳጅ ሴት ስለሆንሽ፣ ጥሩ ሴት ስለሆንሽ፣ መልካም ሴት ስለሆንሽ በላት፣ ውደዳትም። ግን ይሄን ስትል በቃል ብቻ ሳይሆን በቃ በተግባር ልታሳያት ይገባል። ይሄን ከልብ ማድረግ አለብህ። ከልብ ካልሆነ በነገራችን ላይ የውሸት ከሆነ ከላይ ከሆነ ብዙ ነገር ያስታውቃል። ስለዚህ ከልብ ማድረግ ይኖርብሃል። ከልብህ በቃ መውደድህን የምትገልጽበት መንገድ ከልብህ መውደድህን በቃል ብቻ ሳይሆን በተግባር ማሳየት ይኖርብሃል። ተግባራዊ ሰው፣ የተግባር ሰው መሆን ይኖርብሃል። እንዴት እንደምትወዳት ተወዳጅ የሆነችበትን ምክንያት በቃ ሰዎች ሁሉ በእሷ እንደምትወደድ በሰዎች ተወዳጅ እንደሆነች ያም ተወዳጅ ያደረጋት ነገር ምንድን ነው በደንብ እንድታዳብረው ባህሪዋ ሊሆን ይችላል ምናምን በቃ ጥሩ መልካም ነገሮቿን ብትነግራት እና ያ ነገር በጣም ሞር በዛ ነገር እንደወደድካት ብትነግራት እሷ ተወዳጅነቷ አንተን እንድትል ተወዳጅ በቃ በጣም የምትወደድ ሴት እንደሆነች እንደምታደንቃት ስታቅ በቃ በራሷ አንደኛ ኮንፊደንስ ይኖራታል፣ በራሷ ትተማመናለች። ከዛ ሲቀጥል ደግሞ ለአንተ በጣም ልዩ ቦታ፣ ልዩ አመለካከት፣ ጥሩ የሚባል የፍቅር ወዳጅነት ይኖራቸዋል። ግን በወሬ አይደለም ማለት ስታወራ ተግባርም ሊኖረው ይገባል። በተግባር
ልታሳያትና ተግባራዊ ነገሮችን ተግባራዊ አድርገህ በቃ ውበቷንም መልኳንም ከሆነ የወደድክላት እያንዳንዱን ነገር በተግባር ልታሳያት ይገባል። ለምን ከቃል በላይ ምን ይላሉ መሰለህ? እወድሻለሁ፣ አፈቅርሻለሁ ይለኛል፣ ግን በወሬ ደረጃ ሲያደርገው ያለው በተግባር ግን አያደርገውም ይላሉ። ስለዚህ ከምንም በላይ ቃል ጥሩ ነው። ሴቶች በንግግር የሆነ ነገር በንግግር ያምናሉ፣ በንግግር ምናምን ነገር ይገምታሉ ምናምን። ከቃሉ በላይ ግን ደግሞ ዝም ብለህ እወድሻለሁ፣ እኔ እኮ በጣም ነው ማፈቅርሽ፣ እኔ እኮ እንደዚህ ነኝ ምናምን እያልክ ዝም ብለህ በወሬ ደረጃ ሳይሆን በቃ በተግባር ሞር ብታደርገው የበለጠ ውስጧ ላይ መግባት ትችላለህ። የበለጠ በእሷ ውስጥ ቦታ እንዲኖር ትሆናለህ። ስለዚህ ተወዳጅነቷን ንገራት። ከዛ በዘለለ ደግሞ አሳያት። የተግባር ሰው ተግባራዊ መሆን ይኖርብሃል። ሁልጊዜም በህይወትህ ከወሬ በዘለለ የሚጠቅምህ ነገር ተግባራዊ መሆን ነው። ተግባራዊ ስትሆን ከወሬ የዘለልክ ሰው መሆንክን ለማንም ስታሳይ ተወዳጅ ትሆናለህ። ሰዎች ይወዱሃል፣ ያደንቁሃል፣ ያከብሩሃል። ሶስተኛውና የመጨረሻው አንተን ብቻ እንድትል የሚያደርጋት መንገድ ወይም ደግሞ ማድረግ ያለብን ነገር ራስህን ማነጽ ነው። በምን ብትለይ በባህሪ፣ በገንዘብ፣ በውበት ራስህን ጽዱ ማድረግ። ራስን ማነጽ ማለት ራስ ላይ መስራት ነው። መጀመሪያ ሰዎች ጋር ቀርበህ የሆነ ነገር ግንኙነት ከሆነች ሴት ጋር ከመጀመሪያ በፊት በመጀመሪያ ራስህን አንጸህ ተገኝ። ውብ ሁን፣ ውበትህን ጠብቅ፣ ጽዳትህን ጠብቅ። እውቀት ይኑርህ፣ ገንዘብ ይኑርህ። በጣም እውቀት ያለ ሰው ነገሮችን ሁላ በእውቀት የምታወራ ሰው መሆን ይኖርብሃል። መጽሐፍ አንብብ። በቃ አሪፍ የሚባሉ መጽሐፎችን ማየት ልመድ። ይሄ ራስህን እያነጽክ ነው። ራስ ላይ ሰርተሃል። ራስ ላይ ስትሰራ ደግሞ የሆነን ሰው ስትቀርበው ራስ ላይ በሰራኸው ልክ ነው። ለምሳሌ ንጽህና የምትወድ አይነት ወንድ ከሆንክ፣ ንጹህ ከሆንክ ሰዎች ንጽህናህን ያዩታል። በንጽህና ትወድሃለች፣ በንጽህና ታፈቅርሃለች። ከዛ ውጭ ደግሞ እንዳልኩ በእውቀት የዳበርክ መጽሐፍ የምታነብ በቃ የሆነ ነገር ከእሷ ጋር ሊሆን ይችላል፣ ከጓደኞች ብቻ ከሆነ ሰው ጋር ከየትኛውም ሰው ጋር ስታወራ ካነበብከው ነገር እየጠቀስክ የምታወራ ዝም ብለህ በዘፈቀደ የምታወራ አይነት ወንድ ሳትሆን ራስ ላይ እንደ መስራት መጠን የምታወራቸው ወሬዎች በሙሉ ከነገሮች ጋር የተገናኙ ከመጽሐፍት ጋር ካነበብካቸው መጽሐፍ ሁሎች እነዛ መጽሐፎችን እየጠቀስክ የምታወራ አይነት ወንድ መሆን ይኖርብሃል። እንደዛ ከሆንክ በጣም ጎበዝ እንደሆንክ፣ በራስ የምትተማመን ሰው እንደሆንክ፣ ከራስህም አልፈ ለሰዎች የምትጠቅም ነገ ብታገባ ለትዳሯ ለልጆቿ ጎበዝ ወንድ፣ ጎበዝ አባወራ፣ ጎበዝ አባት እንደሆንክ ትረዳለች። ይሄኔ ከአንተ ውጭ ሌላ ወንድ እንዴት ይታያታል? እስኪ አስበው። አንተ በራስህ ዝም ብለህ እስኪ አይምሮህ ላይ ሳለው። እውቀት ያለህ ወንድ ከሆንክ፣ በገንዘብ ስኬታማ ወንድ ከሆንክ፣ በንጽህናም ንጹህ ወንድ ከሆንክ፣ የምትናገረውን የምታውቀው ወንድ ከሆንክ እንዴት ነው ከአንተ ውጭ ሌላ ወንድ ሊታያት የሚችለው? አንተን የማትወድበት ምክንያትስ እንዴት ሊኖራት ይችላል? ምን አይነት ምክንያት ይኖራታል ብለህ ታስባለህ? እነዚህን ነገሮች ካሟላህ ራስ ላይ መጀመሪያ ሰርተህ ራስህን ገንብተህ ራስህን አብቅተህ ብቁ አድርገህ ከተገኘህ አይደለም አንድ ሴት 30 ሴት 1000 ሴቶችን መደርደርና ማሰለፍ ትችላለህ። ስለዚህ እነዚህ 3 ነገሮች በደንብ ተግባራዊ አድርጋቸው። ያኔ የምትወዳት ልጅ የምታፈቅራት ወይም ሚስትህ፣ የትዳር አጋርህ፣ የልጆችህ እናት ካንተ ውጪ ወንድ አለ ብላ አታስብም። አንተም ብቻ እንድትል ታደርጋታለህ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ሀሳብ ካለ መጻፋችሁን እንዳትረሱ። ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ አድርጉ። መልካም ጊዜ